ሰላም ጤና ስጥልኝ እንደምን ከረማችሁ የዚህ ቻናል ተከታታዮች እንኳን ደህና መጣችሁ። ዛሬም ደግሞ አራስ ክፍል 17 ይዘንላችሁ መጥተናል። ባለፈው በክፍል 16 ያበቃ ነው። ወይዘሮ ሸብናምና ባለቤቷ ሲነጋገሩ ነበረ። አራስን መሸኘት እንደቻለ ሁሉ እየነገራት ነበር። አመስግናው ስልኩን ዘግታ ለመውጣት እሷም ትጣደፋለች። በመሃል መርያምን እየጠራቻት ነው። መርያም አለችና ጠራቻት። መርያም ወደ እሷ ስትመጣ መርያም ስሬስ ሆና ነበር የጠበቀቻት። ምክንያቱም ባለፈው የተናገረቻት ንግግር ውስጧን ጎድቷታል። ማንም ሰው ገንዘብ ካለው በገንዘቡ የፈለገውን ነገር መግዛት ይችላል የሚለው አነጋገሯ ወይዘሮ ሸብናም መርያምን በጣም አናዷታል። እና ተጨማሪ ክፍያ ለምን እንደከፈለቻት እያሰላሰለች ነው መርያም። በዚህ የተነሳ መርያም አሁን አኩርፋለች። ስለዚህ ምን ሆነሽ ነው? እኔ ልክ እንዳልሆንሽ ይሰማኛል ስትላት ምንም አልሆንኩም ደህና ነኝ ስላልሰማሁሽ ነው አለቻት። እሺ ጥሩ ችግር የለም። ባለፈው ጊዜ የሰጠውሽን የእጅ ብራስሌት አምጪው አሁን ይዤው መሄድ ፈልጋለሁ ስትላት ባለቤቱ እኮ ወሰደው አለቻት። ማን ነው ባለቤቱ አለች። ኡማይ አለቻት። በዚህ ጊዜ ወይዘሮ ሸብናም በጣም ደነገጠች። ምክንያቱም ያ ብራስሌት የየትኛዋ ሴት እንደሆነና የሀካን ፍቅረኛ ማን እንደሆነች እርግጠኛ አልሆነችም። ጥርጣሬ ነበራት በእርግጥ ኡማይ ትሆናለች በሚል ነገር ግን ይህን ያህል መሬት የወረደ ሙሉ እምነት አልነበረባትም። አሁን ግን በደንብ አረጋገጠች። ያ ብራስሌት አቶ ሀካን መኪና ውስጥ የተገኘው የወይዘሮ ኡማይ ነው። ስለዚህ መርያም አሁን ሸምናም ወይዘሮ ሸምናም ቆማ ድንጋጤዋን እየገለጠች ነው። በጣም ደንግጣለች። ዝም ብላ ትንሽ ደቂቃ በቃ እሺ ችግር የለም አለችና እሷ መርያም ወደ ውስጥ ስትገባ እሷ ግን ብዙ ሰዓት ፈዛ ቆመች። ትዝ አላት የፓርቲው ጊዜ ያደረገቻቸው ልብሶች፣ የሁኔታዋ ፓርቲው ላይ ኡማይ ሊያስመልሳት ስትሮጥ የነበረው ትዕይንት ሁሉንም አንድ ባንድ እንደገና ደግሞ የእርግዝና ቴስት ማድረጊያውን ከአካን ኪስ ውስጥ ማውጣቷ ሁሉ በአይምሯ አንድ ባንድ እየመጡባት ነው። ስለዚህ ሸብናም አሁን በጣም ደንግጣለች። የቅርብ ስራ የሰጠቻት ሴት የባሏ ፍቅረኛ መሆኗን ስታምን በጣም ደንግጣለች። በሌላ በኩል አራስ የማደሪያው ክፍል ላይ ፎቁ ላይ ወጥቶ ስልኩን ይደባብሳል። ካሁን ተደወለልኝ ብሎ ማታ የተደወለለት ነገ ጠዋት ወንድምህን አገናኝሃለሁ ጠብቀኝ ያለው ትንሿ ስልክ አልጮኸችም። ያው ትልቁ የሚጠቀምበት ስልክ ነበረ። እየደባበሰ ነበረ። በመሃል መልእክት መጣ በስልኩ ላይ። አሁን ይሄ የወንድምህ መገኛ ቦታ ነው የሚል ነበር። ደስ ብሎት ገና እርምጃ ሊራመድ ሲል የድርጅቱ ኃላፊ መጣና አራስ ልብስህን ሰብስብ ልትሄድ ነው ወደ ኢስታንቡል አለው። አራስ በጣም ደነገጠ ከመጠን በላይ ግን ምንም አላለም። በቃ ዝም ብሎ በበድኑ ወደ ውስጥ ተራመደ። ሌላ ልብሷን እየለበሰች ነው። ይዝጌ ጓደኛዋ ደግሞ መታለች። ወይ ይዝጌ አላየውሽም፣ መቼ ነው የመጣሽው? አሁን ነው የመጣሁት ብዙም አልቆየውም አለች። ፊቷ ላይ ሀዘን ይነበባል፣ ከፍተኛ የሆነ ሀዘን። ምን ሆነሽ ነው? አልገባኝም። ለምንድነው እንደዚህ ሆንሽው? አለቻት። አይ ምንም አይደለም፣ ግን የሆነ የሚያሳዝን ነገር ሰምቻለሁ። ምንድነው እሱ? አራስን የወጋው እውነት ነው። ኩታ አልነበረም። ገብቶሻል? የነገረኝ ጓደኛዬ ነው። ስለዚህ አራስን የወጋው ቴዎማን ነው አለቻት። ሌላ በጣም ደነገጠች። ሚስጥሩ ወጣ። ስለዚህ ሌላ አሁን ወንድሟ ነው አራስን የወጋው። ከግቢ እንደወጣ አሁን አራስ እያሰበ ነው። ቀስ እያለ እየተራመደ ወደ መኪናው ገባ። ሹፌሩ መኪናውን አንቀሳቀሰ። ልክ ከግቢ ወጥቶ ሲሄድ ሌላ ደግሞ ደረሰች። አላገኘችውም። አራስ ትንሽ መንገድ ከሄደ በኋላ መኪናው በደንብ መሀል መንገድ ላይ ሲደርስ መኪናውን ከፍቶ ከመኪና ውስጥ ሮጠ። ሹፌሩም ቆሞ አንተ ተው አራስ እንደዚህ አይሆንም እያለ መኪናውን አቁሞ ሊከተለው ሞከረ። መሀል መንገድ ስለሆነ ሰውየው ሊከተለው አልቻለም። አራስ ሮጠ፣ በጣም ሮጠ። እዛ ሮጦ መጨረሻ ላይ የደረሰው ያው ወንድሙ ይገኝበታል የተባለው የተላከለት አድራሻ ላይ ነው። እዛ አድራሻ ላይ እንግዲህ ሲደርስ የፈራረሰ ትልቅ ህንጻ ነው።
ገና በመሰራት ላይ ያለ፣ በአንድ በኩል ደግሞ በጣም ወደ ገደሉ የተቆፈረ በጣም ሩቅ የሆነ ከላይ ብዙ የፈራረሱ ህንጻዎች ያሉት ላይ ነው። ወጣ ወደ ላይ ቀስ እያለ እየፈለገ እንትኑን ሎኬሽኑን እየተከተለ እየወጣ ያለ ድንገት አንድ ወጣት ፊቱን አዙሮ አቅጣጫውን ቀይሮ ጃኬት እስከ ራሱ ለብሶ ቆሟል። ከዛ አራስ መጣራት ጀመረ። ደሚር አለ። ዝም አለ ያ ሰው። አሁንም ተጠጋ አራስ ቀስ ብሎ። ደሚር ብሎ ሲል ያኛው ልጅ ዞረ። ቴዎማን ነበረ። ኦይ ማይ ጋድ ሰርፕራይዝ! ቴዎማን ነው። ቴዎማን ነበረ። እንግዲህ ቴዎማን ቀሉ ቀጥሏል። ቴዎማን ነበረ በጣም። ከዛ ቴዎማንን ሲያየው አራስ ግራ ገባው። ዝም አለና ማለት ለትንሽ ጊዜ አየውና ደሚር ሲለው አው ወንድሜ፣ ታላቅ ወንድሜ እኔ ደሚር ነኝ አለው። አንተ ደሚር ነህ ቴዎማን ሲለው አው እኔ ነኝ የምትፈልገኝ እኔ ነኝ ደሚር። እንዴ ትዝ ይልሃል? እንደውም በልጅነታችን እኮ አባታችን የወፍ ቤት ሰርቶልን ነበር። አው እሷን ትዝ ይልሃል? ጫካ እዛ ጓሮ ውስጥ ተክለናት ነበር እና ደግሞ እንጫወት ነበር። ብዙ ጨዋታዎች ነበሩን። የእቃ መጫወቻዎችንም ነበረ። ትዝ ይልሃል አይደለ? እነዚህ ሁሉ አው እኔ ራሴ ደሚር ነኝ አለው። አሁን አራስ መጠራጠር ጀመረ። ትንሽ የሆነ ነገር የተናገረው ነገር እውነት ነው። እንደውም ትዝ ካለ ትንሿን ቁራ እኮ እጄ ላይ በታቶ መልክ ሰርተህልኝ ነበረ። ታስታውሳለህ? ይሄንን ሳታስታውስም ወንድሜ፣ ታላቅ ወንድሜ እኔ ነኝ ራሴ አለው። ቴዎማን ነበር የሚናገረው። ከዛ ደሚር አራስ ቀስ እያለ ቀረበው። አንተ ደሚር ነህ አለው። አዎ ራሴ እኔ ደሚር ነኝ አለ። ደሚር ወንድሜ ብሎ አራስ በኃይል አቀፈው። ቴዎማንም ንቅ አርጎ አቀፈው። ተቃቅፈው ተሳሳሙ። በጣም ተሳሳሙ፣ ተቃቀፉ። የኔ ወንድም፣ የኔ ትንሹ ወንድም፣ ካሁን ወዲያ አንተን ማንም አይጎዳህም። ታምንብኛለህ አይደለ? እኔ ወንድምህ እንደሆንኩ። ስለዚህ እኔ ጠብቀሃለሁ። ካሁን ወዲያ አንድ ሰው አንተን ሊጎዳህ አይችልም። ይህንን ነው ምነግርህ ወንድሜ እያለ አራስ ድጋሚ እየለቀቀው እንደገና ያቅፈዋል። ድጋሚ እየለቀቀው እንደገና ያቅፈዋል። ቴዎማንም በተመሳሳይ ሁኔታ ደጋግሞ ካደረገ በኋላ በመጨረሻ ቴዎማን መሳቅ ጀመረ። ከት ብሎ ሳቀ፣ ረጅም ሳቅ። አሁን አራስ ደነገጠና ወንድሙን ከላዩ ላይ አላቀቀ። ቀስ ብሎ በጣም ሳቀና እውነት ግን አመንከኝ እንዴ አለው። በጣም ተናደደ። አሁን አራስ ምንድነው እያረክ ያለኸው? ቴዎማን እየቀለድኩ ነው እንዳትለኝ አለው። እየቀለድኩ ነው? ምን ሆነህ ነው? እየቀለድኩ ነው እና እኔ ወንድምህ ነኝ እንዴ? እንዴት ወንድምህ ልሆን እችላለሁ? እየቀለድኩብህ ነው እንጂ አልገባህም እንዴ አለው። እንዴት ሊገባኝ ይችላል? ለምን ዋሸህ? ማለት እውነት እየተናገርክ ነበር። አባታችን የወፍ ቤት ሰርቶልን ነበር። ደግሞ የእቃ መጫወቻችንንም እየተናገርክ ነበር አለው። ስለ ቁራዋም እያወራህ ነበር ሲለው ጊዜ ሁሉንም እኮ ዳይሪህ ላይ ጽፈሃል። ረሳኸው እንዴ? ቁምሳጥን ውስጥ ያስቀመጥከው ዳይሪ እንዴት ረሳኸው? አይ አራስ እንግዲህ ረሽ ሆነሃል። እኔ ግን እሱን ወስጄዋለሁ መጽሐፉን እያለ ቴዎማን የሚያስጠላ እጅ ያለ ቀሉን ቀለደ። አራስ በጣም ተናደደ። በጣም ከመጠን በላይ ከመናደዱ የተነሳ ቡጥ ያሳረፈበት እላዩ ላይ ዘሎ ሄዶ መደባደብ ጀመሩ ሁለቱ ወንድማማቾች። በእርግጥ ቴዎማን እያሾፈ ቢሆንም እውነተኛ ወንድሙ እንደሆነ አያውቅም። ምክንያቱም ምንም የሚያውቀው ነገር የለም። ግን እውነተኛ ወንድሙ ነው። አራስም ሆነ እሱ የሚያውቁት ነገር የለም። እሱ ግን አሾፈበት። ለጊዜው በጣም ተደባደቡ። በቃ እየተደባደቡ በጣም ሲደባደቡ መጨረሻ ላይ አራስ በኃይል ቡጢ ሲያሳርፍበት ቴዎማን በዛ በፈረሰው ግንብ ወደ ታች ሄደ። በቃ ሄደ። እጁ ብቻ የመጨረሻ እጁ ነች ተጣጥራ ጫፏ ላይ የያዘችው ማለት ነው። አሁን አራስ ቴዎማንን ለማትረፍ የሞቱን እየጎተተ ወደ ላይ አወጣው። እንደምንም ብሎ ወደ ላይ አወጣውና ወለሉ ላይ ጣለው። ሁለቱም በትከሻቸው በጀርባቸው ወለሉ ላይ ተዘረሩ። ቴዎማን አሁን እየሳቀ መናገር ጀመረ። እኔ ብሆን እርግጠኛ ሁን እለቅህ ነበረ። አልይዝህም። ለምን ያስከኝ አለው። አራስ መናገር አልፈለገም። ይሄን እያሉ ያለ የፖሊስ ሳይረን ሰሙ። ሁለቱም ተነሱ ከተኙበት። አሁን አራስ ቀድሞ ተነሳ። ይቺን ዋጋህን እከፍልሃለሁ። እሺ ቴዎማን እንዳትረሳት፣ ይቺን ዋጋህን እከፍልሃለሁ ብሎ
አራስ መጀመሪያ ሮጠ። ቀጥሎ ቲዮማንም ሮጠ። በተለያየ አቅጣጫ ሮጡ። ሁለቱም ከህንጻው መውረድ ስለነበረባቸው በደረጃው በኩል ፖሊሶች እየመጡ ስለነበር በዛ በፈረሰው በኩል አሸዋ ላይ ሁለቱም ወረዱ። አራስ ግን ተጎዳ። ቲዮማን ስፖርተኛ ስለሆነና ሰውነቱን በጣም በጥሩ ሁኔታ ስለገነባ ምንም ጉዳት አልደረሰበትም። በሌላ አቅጣጫ ሮጠ እሱም። ይሄም አራስም ሮጠና የሆነ መጸዳጃ ቤት ውስጥ ገባ። እጁን ሊያስር እየደማ ነበር። ክንዱ ተመቷል። ክንዱ ተመቶ ሁለት ወንድማማቾች ደግሞ ከውጭ እናታቸው ሂድ ወንድምህን የወንዶች ሽንት ቤት ስለሆነ ሂድ ወንድምህን እጠበው አስገባውና ሽንት ቤት ተጠቅሞ እንዲወጣ አድርገው እያለች የእናት ድምጽ ይሰማል። ሁለት ወንድማማቾች ታላሽና ታላቅ ወደ ውስጥ ገቡ። አራስ እጁን ማከሙን ትቶ ቀስ ብሎ ወደ ልጆቹ ተመለከተ። ትንሹ ልጅ እጅህ እየደማ ነው አለው። አዎ እየደማ ነው አለ አራስ። ለምን አለው። ወድቄ አለ አራስ። ናና ወንድሜ አለና ትልቁ ደግሞ ይዞት ወደ ውስጥ ወደ ሽንት ቤት አስገባው። በዚህ ሰዓት አራስ ራሱ መቆጣጠር አልቻለም። ወደ ሽንት ቤት ውስጥ ገባ። ሽንት ቤቱ ክዳን ላይ ቁጭ ብሎ ማልቀስ ጀመረ። እጁን በአፉ ላይ ጭኖ ድምጹን ላለማሰማት እየታገለ በኃይል በጭንቀት አለቀሰ። በጣም ያሳዝናል። የኔ እናት ወንድሙን እየፈለገ ነውና ወንድሙን ያገኘ መስሎት በጣም ደስ ብሎት ነበር። በዚህ ላይ ደግሞ እነዛ ድርጅቶቹ አባረውታል፣ ወደ ኢስታንቡል ሊልኩት። እንግዲህ በጣም በስቃይ ላይ ነው ያለው። አራስ በጣም ያማል፣ ሁኔታው ያማል። በጣም አለቀሰ። በጣም ከሽንት ቤቱ ሲወጣ ስልኩ ዳበሰ። ትልቁ ስልኩ ከሱ ጋር አልነበረም። ተናደደ። እዛ የተደባደቡበት ቦታ ጥሎት ነው ሄደው። ሌይላ እየደወለች ነው። ከዛ ከካምፓሱ አልተንቀሳቀሰችም። ጀሚል መጣ። ሌይላ ነሽ አይደል አንቺ? ሌይላ አላት። አዎ ሌይላ ነኝ። ምን ነበር አለችው። አይ አራስን ፈልገሽ እንደመጣሽ አውቃለሁ። አራስ ሄዷል አላት። አዎ ሰምቻለሁ። አራስ ሄዷል። አራስ አልሄደም። የሄደው ልከውት ነው። ማናቸው የላኩት? እሱን አላውቅም። እሱን አንቺ አጣሪ፣ ማጣራት ትችያለሽ። ግን የተወሰኑ ሰዎች አራስ እዚህ እንዲሆን አይፈልጉም። ይህንን አውቃለሁ አላት። ለምን? እሱን እኔ አላውቅም። እሺ እባክህ ቁጥር ይኖረሃል እንደው የት እንዳለ? አራስ አሁን እኔ የምነግርሽ አራስ ወደ ኢስታንቡል አይልም። የተወሰነ ርቀት ከሄደ በኋላ ጠፍቷል ከመኪናው። አሁን ሁሉም ሰው እሱን እየፈለገ ነው፣ ፖሊሱ አላት። እሺ እባክህ ቁጥር ካለህ ልሰጥን ትችላለህ? አይ እኔ ልሰጥሽ አልችልም፣ ግን ባክሽ አባትሽን መጠየቅ ትችያለሽ። አባትሽ ቀድሞ ነው ወሬው የሚደርሰው አላት። ሌይላ በዚህ ሰዓት ደነገጠች። አቶ ሀካን ቢሮ ላይ ፖሊስ መጥቷል። ኦፊሰር ሙስጠፋ መጥቷል። የፓሪሽ አባት ኦፊሰር ነው እና እሱ ደግሞ መጥቷል። ሰላም ጤና ስጥልኝ። ምን ነበረ? አቶ ሀካን ይኸው አሁን አንድ አራስ የሚባል ልጅ ታውቃለህ አይደል? አራስ ኡቱን የሚባል። አዎ አውቀዋለሁ። ምን ሆነ? አራስ ኡቱን በዚህ ሰዓት ከመኪና አምልጧል እና ወደ ኢስታንቡል መሄድ ነበረበት። እሺ ታዲያ እኔ ምን ልረዳህ እችላለሁ? ስልኩን ከኪሱ አወጣ ኦፊሰሩና ስልኩን ሰጠው። ይሄ የአራስ ስልክ ነው። እኛ ደግሞ የሆነ ወጣቶች የሚደባደቡ አሉ ተብሎ ጥቆማ ደረሰን። ወደዛ ቦታ ሄድን። የአራስን ስልክ እዛ አግኝተነዋል። ስለዚህ ይሄንን ነገር ተመልከተው ብሎ የተከፈተ ስልክ ሰጠው። ያ የተከፈተ ስልክ ውስጡ ላይ ምልክት አለው። ያም የሎኬሽን አቅጣጫ የተላከበት። ታዲያ እኔ ምን ያገባኛል አለ። ያገባሃል። ይውልህ አቶ ሀካን ይሄ መልእክት የተላከው በአንተ ስልክ ነው፣ በአንተ ስም በተመዘገበ ሊሆን አይችልም። ምን ማለት ነው ይሄ? አዎ ነገርኩ እኮ በአንተ ስም የተመዘገበ ነው። ይልቅ አራስ ተይዞ ቃሉን ከመስጠቱ በፊት አስብበት። ገብቶሃል አይደል እምልህ? ይሄ ስልክ በአንተ ነው የተመዘገበው አለው። እርግጠኛ ነኝ፣ ምንም ነገር ቢሆን ልመልስ ዝግጁ ነኝ አለ ሀካን ከወንበሩ እየተነሳ። ኦፊሰሩም ከወንበሩ ተነሳ። እርግጠኛ ነኝ እኔ እንዳሰብኩት ሌላ ነገር እንዳይሆን። አዎ ምንም ነገር የሚሆን የለም፣ ከሆነም ኃላፊነቱን ወስዳለሁ አለ። ኦፊሰሩ ሊሸኘው ተዘጋጀ። እንግዲህ ሊሸኘው ነው። የዛሬው የአራስ ክፍል 17 ቆይታችን በዚህ ይጠናቀቃል። በቀጣዩ ክፍል ደግሞ አራስ ምን እንደሚገጥመው፣ ስልኩን በፖሊስ ተይዘዋል፣ እንደገና ደግሞ ከመኪናው አምልጧል። ቲዮማን የማይቀለድ ቀልድ ቀልዶበታል። በጣም ተናዷል። አራስ አልቅሷል። ከዚህ ቀጥሎ ምን እንደሚገጥመው እንግዲህ አብረን የምንከታተለው ይሆናል። ለዛሬ ክፍል 17 አራስ በዚህ ይጠናቀቃል።
ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ እናመሰግናችኋለን። ደግሞ የደወል ምልክቷን መጫናችሁን እንዳትረሱ ቀጣዩ የቪዲዮ ክፍል እንዲደርሳችሁ ማለት ነው። እና ይሄ ድራማ በጣም በሚያሳዝን ሁኔታ እንግዲህ ቀጥሏል። አራስ ወንድሙን እየፈለገ ባለበት ደግሞ እነዚህ ሀብታም ሰዎች ወንድሙን እንኳን እዚህ አለ ተብሎ ተደውሎለት መጥቶ መፈለግ እንዳይችል አድርገው የገዛ የልጆቻቸውን ጥቅም የቲዮማንና የለኢላን ምክንያቱም ለኢላንም እንዳፈቀራት ስለተጠራጠሩና ቲዮማን ደግሞ ከሱ የበለጠ ሌላ ሰው እንዲኖር ስለማይፈልግ ሊያባርሩት አስበዋል። ምን እንደሚቀጣዩ አብረን እንከታተል።